ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። የአማራ ክልል ልዩ ኃይል መልሶ ማደራጀት ላይ ክፍተት እንደነበር የፖሊስ ኮሚሽነሩ ተናግረዋል። በጨርቃ ጨርቅ አምራች ኢንዱስትሪዎች ውስጥ አነስተኛ ደሞዝ ለመክፈል ሲባል የትምህርት ዝግጅት የሌላቸው ሰራተኞች እየተቀጠሩ መሆናቸው ተገልጿል። ሌሎችንም ይዘናል። አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችሁ ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። በጨርቃ ጨርቅ አምራች ኢንዱስትሪዎች ውስጥ አነስተኛ ደሞዝ ለመክፈል ሲባል በሙያው ምንም አይነት የትምህርት ዝግጅት የሌላቸው ሰዎች እየተቀጠሩ መሆናቸው ተገልጿል። ይህም ለጨርቃ ጨርቅ ኢንዱስትሪው ሙያ አለመከበር አንዱ ምክንያት እንደሆነ ቅሬታ ቀርቦበታል። በዘርፉ የተማረው የሰው ኃይል ስራ እያገኘ እንዳልሆነና የቴክኒክና ሙያ የስልጠና ተቋማት እንዲሁም ዩኒቨርሲቲዎች ገብቶ የጨርቃ ጨርቅ ምህንድስና ትምህርትን እንዳይከታተል ዋነኛ ጎታች ምክንያት መሆኑን የኢትዮጵያ የጨርቃ ጨርቅና አልባሳት ባለሙያዎች ማህበር የስራ አስፈጻሚ አባል የሆኑት ዶክተር ቶሌራ አደሬ በምሬት ተናግረዋል። በዚሁ የምክክር መድረክ ላይ ማብራሪያቸውን ያቀረቡት ዶክተር ቶሌራ የቴክኒክና ሙያ ማሰልጠኛ ተቋማት መምህራንን በሁለተኛ ዲግሪ ወይንም ማስተርስ ደረጃ በጨርቃ ጨርቅ ምህንድስና ዘርፍ ተቋማቸው እንደሚያስተምራቸው ገልጸዋል። ነገር ግን መምህራኑ እናንተ እኛን ማስተማራችሁ ጥሩ ሆኖ ሳለ እኛ ግን ወደ ተቋሞቻችን ስንመለስ አካባቢያችን ላይ በዚህ ትምህርት የሚሰለጥኑትን የሚቀጥር አምራች ኢንዱስትሪዎች በብዛት ስለሌሉ ይህንን ትምህርት መማር የሚፈልግ የለም በማለት እንደሚነግሯቸው አስረድተዋል። ከክፍያ ጋር በተገናኘም መንግስት ዝቅተኛ የደሞዝ ወለል መወሰን እንዳለበት ተነግሯል። በቱርክ የጨርቃ ጨርቅ ምህንድስናን ትምህርት ለመማር በሄዱበት ወቅት ሀገሪቱ በዘርፉ ጥሩ የሚባል ልምድ እንዳላት ማስተዋላቸውን የጠቀሱት ዶክተር ቶሌራ መንግስት የዝቅተኛ ደሞዝ ወለል ልምድን ከቱርክ ቢወስድ ጥሩ እንደሆነና የዋጋ ንረትን ከግምት ውስጥ ያስገባ አካሄድ መከተል እንደሚገባ ምክረ ሀሳባቸውን አቅርበዋል። በዘርፉ ያላቸውን ልምድ ሲናገሩም አንድ ሰራተኛ በጨርቃ ጨርቅ አምራች ኢንዱስትሪ ውስጥ ተቀጥሮ ሲሰራ ቢያንስ 4 ሰዎችን የሚያስተዳድር ደሞዝ ሊኖረው እንደሚገባ፣ ይህም 2 ልጆችና ባለቤቱን የማስተዳደር ኃላፊነት መሆኑን ጠቅሰው አስረድተዋል። ይህንን ልምዳቸውን ያቀረቡት ባለሙያው ከዚህ አኳያም በቱርክ የሚገኙ ሰራተኞች ከፍ ያለ ክፍያ ለመደራደር ራሳቸውን እንደሚያቀርቡ፣ ከሀገሪቱ መንግስት በሚመለከተው ተቋም በኩልም ዋጋ ቀርቦ በመሃል አደራዳሪ ገብቶ ቢያንስ በ4 የድርድር ሂደቶች የደሞዝ መጠን እንደሚወሰን፣ ምናልባት ድንገተኛ የዋጋ ንረት የሚከሰት ከሆነ በአመት 2 ጊዜ የዝቅተኛ ደሞዝ ወለል እንደሚከለስ፣ በዚህ መሰረት ሰራተኛውን ያበረታታሉ ብለዋል። በአፍሪካ ከ54 ሀገሮች ውስጥ 50 ያህሉ የዝቅተኛ የደሞዝ ወለልን የሚወስኑበት ህግ አላቸው። በኢትዮጵያም የዝቅተኛ የደሞዝ ወለል መወሰን እንደሚገባ በተለይም ከቅርብ ዓመታት ወዲህ በተደጋጋሚ ሲጠየቅ የቆየ ጉዳይ መሆኑ ይታወቃል። የአማራ ክልል ልዩ ኃይል መልሶ ማደራጀት ላይ ክፍተት እንደነበር የፖሊስ ኮሚሽነሩ ተናግረዋል። አሁን በጸጥታ ኃይሉ ላይ የሚደረገው መልሶ ማደራጀት ክፍተቶችን በሚያርም መንገድ ነውም ተብሏል። ከ1 ወር ገደማ በፊት የአማራ ክልል ፖሊስ ኮሚሽንን እንዲመሩ ከኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ጀነራል ኃላፊነት የተነሱት ዘላለም መንግስቴ በክልሉ የጸጥታ ሁኔታ ላይ ከብሔራዊ ዜና አገልግሎት ድርጅት ጋር ባደረጉት ቆይታ የጸጥታ መዋቅር ሪፎርም ወይንም መልሶ ማደራጀት በፌዴራል መንግስት ተሰጠው የጸጥታና ደህንነት ተቋማት የሪፎርም አቅጣጫ ጋር እየተፈጸመ እንደሚገኝ ገልጸዋል። የጸጥታ መዋቅር መልሶ ማደራጀቱ ክልሉ የሚገኝበትን የእድገት ደረጃ እንዲመጥን ማድረግ ነው ያሉት የክልሉ ፖሊስ ኮሚሽን ኮሚሽነር ስር ነቀል ለውጥ ነው ብለዋል። ኮሚሽነሩ በቆይታቸው በአሁኑ ወቅት በክልሉ ወደ 2ኛ ዓመቱ እየተጠጋ የሚገኘው ጦርነት መነሻ እንደሆነ በበርካቶች የሚገለጸውን የልዩ ኃይል መልሶ ማደራጀት ጉዳይ በጥቅሉ ያነሱ ሲሆን አሁን በክልሉ የጸጥታ መዋቅር ላይ እየተደረገ የሚገኘው የመልሶ ማደራጀት ስራ በልዩ ኃይል መልሶ ማደራጀት ወቅት የታዩ ክፍተቶችን በሚያርም መንገድ እየተፈጸመ ነው ሲሉ ተናግረዋል። ይሁን እንጂ ክፍተቶቹ ምን እንደሆኑ ማብራሪያ አልሰጡበትም። ስለዚህ ኢንድ ቱ ኢንድ የሪፎርም ስራው ለክልሉ ሰላምና ደህንነት የክልሉን ህዝብ ሰላምና ደህንነት ከማረጋገጥ አኳያ
የተሰጣውን ተልእኮ ለወጣት የሚያስችል ቁመና ላይ ማድረስ ነው የሪፎርም ዋና ዓላማ። ለዚህ ነው መልሶ ማደራጀቱ ያስፈልገበት። ባለፈ እንደሚታወቀው ከልዩ ኃይሎችን መልሶ የማደራጀት ስራ ላይ ያጋጠሙትን ክፍተቶች በሚያርም መንገድ ቀጣይ ክልሉ ካለበት የውስጣዊም የጎንዮሽ የሚባሉ ችግሮች እንደምታውቀው ረጅም ከውጭ ቦርደር ጋር የሚገናኝ ነው። ስለዚህ ከዚህ አንፃር በአካባቢው ሰላምና ደህንነቱን የማረጋገጥ ኃላፊነት የክልሉ የጸጥታ ኃይል ስለሆነ ይህንን ሊመክት የሚችል የጸጥታ ኃይል ባስተሳሰብም በተግባርም በተልእኮ አፈጻጸም በግዳጅ ስምሪቱ ላይም ምንድናቸው ያሉበት ችግሮች ተብለው 7 ዶክመንት ተዘጋጅቶ የጥናት ዶክመንት ሮድማፑም አጠቃላይ ስትራክቸሩም ሁሉን እና ታሪካዊ ዳራው ከየት ወዴት ነው ይሄደ ያለው እና የት ሊደርስ ነው ሊታሰብ የሚገባው የሚለውን በሚመልስ መንገድ ከተለያዩ የሥራ ክፍሎች ከፖሊስ ዩኒቨርሲቲ ኮሌጅም ከዚህ ከማዕከልም ያሉ ጥናት ቡድን ተቋቁሞ ላለፉት 4 ወራት ሲሪየስ የሆነ በጣም ዲቴል የሆነ እያንዳንዱ የፖሊስ አገልግሎት ላይ ያሉትን ክፍተቶች በሚፈታ መንገድ ጥናት ተደርጎ የሪፎርሙ በክልሉ ምክር ቤት የካቢኔ አስፈጻሚ አካላት እንዲጸድቅ ተደርጎ ወደ ስራ የገባንበት ነውና በአማራ ክልል የጸጥታ መዋቅር ላይ እየተደረገ ካለው መልሶ ማደራጀት ጋር ተያይዞ የክልሉ ቁልፍ የጸጥታ መዋቅሮች ማለትም የክልሉ ፖሊስ ኮሚሽን፣ የክልሉ የሰላምና ጸጥታ ቢሮ እንዲሁም የክልሉ ሚሊሻ ጽሕፈት ቤት በክልሉ ፕሬዝዳንት አረጋ ከበደ አማካኝነት ከመጋቢት 19 ቀን 2017 ዓ.ም ጀምሮ አዳዲስ ኃላፊዎች እንደተሾመላቸው መዘገባችን ይታወሳል። የአዲስ አበባ ከተማ አስተዳደር 4ኛ ዓመት የስራ ዘመን 3ኛ መደበኛ ስብሰባውን ማካሄድ ጀምሯል። በስብሰባው የምክር ቤቱ አባላት የተለያዩ ጥያቄዎችን አቅርበዋል። ከተነሱት ጥያቄዎች መካከልም የኑሮ ውድነት፣ የኮሪደር ልማት፣ የኤሌክትሪክ መቆራረጥ እንዲሁም የውሃ እጥረት ችግሮች፣ የመንገድ ላይ መብራቶች በኮሪደር ልማቱ ያልተካተቱ ቦታዎች ላይ መትከል ለምን ተቋረጠ የሚሉ እንዲሁም የፋብሪካ ምርቶች ዋጋ ማሻቀብና የማህበር ቤቶች አሰጣጥ በስፋት ከተነሱ ጉዳዮች መካከል ናቸው። ለቀረቡት ጥያቄዎች ምላሽ የሰጡት ከንቲባ አዳነች አቤቤ መሰረተ ልማትን በተመለከተ የምክር ቤቱ አባላት ባነሱት ጥያቄ የመንገድ ልማት ስራዎችን በኮሪደር ልማቱ ተሞክሮ በፍጥነትና በጥራት ማከናወን እንደሚገባ አሳስበዋል። የውሃ ስርጭት በስታንዳርድ እንዲሆን እየተሰራ ቢሆንም ፍትሐዊ ስርጭት እንዲኖር አሁንም ትኩረት ሊሰጠው እንደሚገባ ጠቁመዋል። ከኑሮ ውድነት ጋር በተያያዘም የዋጋ ግሽበቱን ለማረጋጋት በተቋቋሙ የህብረት ስራ ማህበራት ላይ በትኩረት እየተሰራ ቢሆንም በለጠፉት ዋጋ በማይሸጡ ማህበራት ላይ ተጠያቂነትን የማስፈን ስራው ተጠናክሮ እንደሚቀጥል ተናግረዋል። በመዲናዋ 4 በሮች ትልልቅ የገበያ ማዕከላት ተገንብተው ያለምንም ክፍያና ኬላ ምርት እየገባ መሆኑን በመግለጽ በዚሁም የነበረውን የደላላዎች ሰንሰለት መበጠስ መቻሉን አብራርተዋል። በተያዘው በጀት ዓመትም የላፍቶና ለሚኩራ ቁጥር 2 የገበያ ማዕከላት ተጠናቀው ወደ ስራ እንደሚገቡ አስታውቀዋል። የኑሮ ውድነትን ለማረጋጋት እየተሰሩ ካሉ ስራዎች መካከል የቅዳሜና የእሁድ ገበያ አንደኛው መሆኑን ያነሱት ከንቲባዋ ይህም ከተማ አስተዳደሩ ህዝብን የሚደጉምበት መንገድ መሆኑን ተናግረዋል። ከማህበር ቤቶች ግንባታና የአሰጣጥ ሂደት ጋር በተያያዘ ወቀሳ አዘል ንግግር የተናገሩ ሲሆን በወቅቱም የማህበር ቤቶች የሌብነት ሽፋን መስጫ ሆነው ቆይተዋል ብለዋል። በኢህአዴግ የስልጣን ዘመንም የማህበር ቤቶች ግንባታ ታግዶ እንደነበር ጠቅሰው ቤት የማግኘት መብት የነበራቸው የከተማዋ ነዋሪዎችም ለጉዳት የተጋለጡበት ሁኔታ መፈጠሩን አስመልክተው ዝርዝር ማብራሪያ ሰጥተዋል። በተለይ ከዋጋ ማካካሻ ጋራ ከህግም አንፃር በጣም አስቸጋሪ ነበር። እንደ አዲስ ማጫረስ ደግሞ የሚያስከትለውን የገበያ ጥናቱን አይተን የሚያስከትለው ወጪ ለከተማው ከባድ መሆኑን አይተን ከኮንትራክተሮቹ ጋር አብዛኛውን ተግባብተናል። ከተግባቦት በኋላ አሁንም አላዋጣንም፣ የወቅቱ ዋጋ ተቀየረ የሚሉ ኮንትራክተሮች ደግሞ አሉ ስራ ያቀዛቀዙ። አሁን ለሁለተኛ ለሶስተኛ ጊዜ ዋጋ ማካካሻ ማድረግ አንችልም። የዘገዩ የቆዩ የድሮ ፕሮጀክቶች መሆናቸውን ታውቃላችሁ። እነኚህ ላይ የምናደርገው በተቻለ መጠን ከአቅም በላይ ከሆነ በራስ ኃይል መግባት ነው። በራስ ኃይል ገብተን በራሳችን ማሽነሪዎችና ባለሙያዎች ሰርተን ለመጨረስ እንደ ፕላን ቢ ተዘጋጅተን ያለነው። አሁንም ለማጠናቀቅ አስፈላጊውን ጥረት እናደርጋለን። ሁለተኛ የማህበር ቤቶች ናቸው እዚህ ቤት ተነስተው የነበሩ። የማህበር ቤቶችም እንደምታውቁት ከፍተኛ የሆነ ውስብስብ የሆነ ችግር ያለበት የሌብነት
ሽፋን መስጫ ጥያቄም እንደነበረ በሌላ በኩል ደግሞ እዛ ውስጥ በርካታ በፍታዊነት መብት የሚገባቸው ሰዎች የተጎዱበት ነው። ከ3 ጊዜ በላይ ታግዷል። በኢህአዴግ ዘመንም በ2008 ታግዶ ነበር። እንደገና በለውጡም 2 ጊዜ ነው የታገደው። ስለዚህ አሁን እስኪማያዳግም የሆነ መፍትሄ እንስጥ ብለን ጥናቱን ከታች እነሱንም እያሳተፍን አደረግን። በተቻለ መጠን ፍትሃዊ ምላሽ ሰጥተናል ብለን እናምናለን። የማህበር ቤቶች ጥያቄም ምላሽ አግኝቷል። በመዲናዋ የሚስተዋለው የውሃ እጥረት አሳሳቢ ደረጃ ላይ ደርሷል በሚል ከምክር ቤቱ አባላት የተነሳውን አስተያየት በሚመለከትም በአሁኑ ወቅት ተደራሽ ከሚደረገው መጠን ላይ 100,000 ሜትር ኪዩብ ውሃ ጨምሮ ተደራሽ ለማድረግ እየተሰራ እንደሆነ አክለዋል። ምክር ቤቱ ስብሰባውን የቀጠለ ሲሆን ተጨማሪ በጀት እንዲሁም የተለያዩ የስራ ኃላፊዎችን ሹመት ያጸድቃል ተብሎ ይጠበቃል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።